ለማንም የለብሽም ምክንያቱም ትልቅ ሰው ነው ትልቅ ሰው ስለምሽ ደግሞ ትንሽ ግጥም አዘጋጅቶሽ ያናክር ነው የሚጨነቅልሽ አብርሃም ሩታ ይድረስልኝ ላንቺ ለሴትም ቤቷ ለአያሉ ጽናትሽ ለልብሽ ቀናነት እኛ አንቺን ነጥለና የማይሆን ነገር ያደረግሽ ነው ያለሽው በዚህ ሰዓት ሩታ ነበር ልጅ ልትረጅ ይገባል አዎ ተሰብሰቢ እንዴ ወደ ቤትሽ ግቢ በቃ ምንድነው ሁሉም ሰው እየተነሳ አብርሽን ፋሩቅ የተቃላ ሁሉም እየተነሳ አብርሽን ነው የሚወቅሱ በዚህ ሰዓት እኛ በጣም ስሜታዊ ሆነናል በጣም ተናደናል አብርሽ ምንም ያጠፋው ጥፋት የለም ገብቶሻል ሩታ በቃ ያለውን ነገር አስተካክለሽ ይግባ ቤት ምን እሱኮ ሌላ ነገር አላደረገብሽም ገብቶሻል አይደል ይኸውልሽ ሩታ በቃ ክፍተት አትፍጠሪ አብርሃምን የመሰለ ሲጀመር ፍቅረኛ መቼም ልታገኝም አትችይም የውስጡን ማሳይ እናነሳ አልቀረብንም ዛሬ የሞተ ሰው ታውቃለህ የተቀበረ ሰው ነፃነት ማለት እንደተቀበረ ሰው ናት ገብቷል ፋሩቂ አብርሃም እንደዚህ የሚገባው ሰው አይደለም ሩታ ታውቂያለሽ አንቺ አብርሃም የደከመ ሰው ነው ለህይወታችሁ ለአብርሃም ይሄ አይገባውም ጥሩ ሰው ነው አብርሃም አፍቃሪ ነው ንጹህ ልብ ነው ያለው ይወድሻል በቃ ነፃነትን አገኛት በየዋህነት በቅንነት ምናምን የታስቦ የተሰራ ነገር ዛሬ እናንተ ምናምን መለያ ሊሆን አይገባም እንደ እርሱት በቃ እርሹ እንጂ አንቺ ሩታ ከስሜት ውጪ ደግሞ ጠንካራ ሰው አልነበርሽ እንደ አንቺ ምን ሆነሽ ነው ሩታ ፈጣሪ ወርዶ ያስታርቃችሁ ይሄን የምትፈልጊው ማን ያስታርቃችሁሽ ከወላጅ ከአባት የበለጠ ማን ያስታርቃችሁ ከሽማግሌ የበለጠ ማን ያስታርቃችሁ እባክሽን አስተውይበት ያ ጥንካሬሽ የት ሄደ ማርያምን ይደብራል ለውጥ በዚህ ሰዓት በማንም አይደለም ሩታ ባንቺ ነው የሆነ ማላቃት አይነት ሰው ይሆንሽብኝ ነው ሩታ ለምን እንዴ እኔ አንቺን አውቃለሁ ስላንቺ ጥንካሬ አውቃለሁ ስላንቺ ዳሩ ተስተካክሎ ወደ ቦታው ተመልሶ ከዛ ጧት አብረው ሆነው ምናም ቪዲዮ ልና ኤክስፔክት ያደረገን ጭራሽ ነገሩ ከድጡ ወደ ማጡ ሲሆን እኛ ደስ ነገርኝ ችግር አለ እንዴ ምንድነው ነግራችሁ ነው በጣም ነገር ነው አባል አንተ ብሬ ለዚህ ተምተቆ ነገሩ አረ ፋርቂ ነገር ምንድነው ማለት ነው ወናታቻ ተጫንኩኝ እኔ በጣም ታጃለሁ ምን እንድበታለን ስቀርባ እንዲነግራችሁ ምንድነው የተፈጠረው ነገር ምንድነው ብሬ እዚህ ጋር ና ምንድነው ና እዚህ ጋር ቦና አይሻልም ምን እዚህ ጋር ችግር እዚህ ጋር እነግራችኋለሁ ምንድነው የተፈጠረው ነገር ምንድነው ነገር ምን መሰላችሁ አብርሃም በጣም ያስጨነቁ ነው አንዳንድ ሰዎች አብርሃም አሁንም ምንድነው ይፈልጉት አይደል ጥፋቱ ያንተ ነው ሁሉም ሰው በቃ እሷ ብቻ ይፈርደው ሩታስ ያጠፋች አንድ ምን ምክንያቱም ትናንትና አባቷ መጥ የአብርሃም አባ መጥቶ የለመናት ምን ተስማሙ ሄዶ ለቀው ሄደች ቆይ እሷ ጥፋት እኮ ነው አብርሃም ሰው ገድሏል እንዴ እሷ አንተ ሰው ካልገደለማ እንዴ በቃ ግን በጣም የሚገርም ሰው ከገዳዩ ከበዳዩ ጋር ታረቅ ሩታም እየተረዳችሁ አይደለም ማለት ነው አብርሃም እሱን እኮ ነው የምልህ እሺ ይሄ ነገር ሰው ሁሉ ደግሞ አብርሃም ላይ ይፈርድ ነው ሰው አብርሃም ላይ ያርጋችሁ ወይ ነው ተነስቶ አብርሃም ምን አረገ ቆይ እሱ አብርሃም ምን ያርጋችሁ ቆይ ቤተሰቦቻችሁ ምንም አላደረገም ፋሚሊ እና ምን መሰራችሁ በቃ ሰው ሁሉ አብርሃም ላይ ብቻ አብርሃም ሩታ ትክ እንደሆነች ሰው ገለው እንዴ አንተ ሰው ገለው እንኳን ከገዳይ ታረቀል እንዴ አንተ እውነት ነው እና አብርሃም ያዙ እሱ ብቻ ጥፋተኛ እሷስ ነገር አለ ይመስለኛል ፋሩቂ ለምሳሌ አሁን ትናንት ቪዲዮ ካያችሁ አባትዬ መጥቶ ለማሳማ መጥቶ ከዛ ሰው ከቡታጀራ አዲስ አበባ ሄዶ ንቀት እኮ ለቀው መሄድ ምን ማለት ነው አይ በነገራችን ላይ ፋሩቂ ሐሳብሽን ወድጄዋለሁ ሴት ነበረች ሐሳብሽን ወድጄዋለሁ ሰላም ቤተሰቦቻችን እንደምን አላችሁ ልክ ነህ ፋሩቂ ዛሬ በፋሩቂ ቤት ነው ተገኝተን መልእክት ልናስተላልፍ የወደድነውና ቤተሰቦቻችን እውነት ነው ስሜታዊ ያደርጋል ይሄ ነገር በጣም ያናድድ ነገር ነው የታሰበው ነገር አልገባንም አብርሃም ላይ ምን እንደታሰበ አልገባንም መጀመሪያ የምታውቁት ነገር ነው የተፈጠረው ነገር በሙሉ ግን አሁን ነገሮች እንደዚህ በጣም ዞረው ተመልሰው እየመጡ ያሉት ጉዳታቸው ምናምን እየባሰ ያለው አብርሃም ላይ ነው ለምንድነው ይሄ ነገር እየሆነ ያለው ቅርታና ፋሩቂ አንቺ ሩታስ ምንድነው እንደዚህ ይሄናል ልጁን ለምንድነው ማትረጁ በጣም ባዳንሽበት አልመሰለሽም ወይ ሩታ የምሬን ነው ፍቅራቸው ለማድረስ ምንድነው ቆይ በቃ እናንተ የቤተሰብ ነገር እዚህ ድረስ ነው ጥንካሬሽ ትግስትሽኛ ምናደንቀው ምንወድልሽ ነገር እዚህ ስማች ነው በቃ ምንድነው አንቺ ከዚህ በላይ ይተበቅብሻል አዎ እስከዛ ሁለቱ ነበር እንደግፈው ከዚህ በላይ ይተበቅብሻል ሩታ እኛ አንቺን ነጥለና የማይሆን ነገር ያደረግሽ ነው ያለሽው በዚህ ሰዓት ሩታ ነበር ልጅ ልትረጅ ይገባል አዎ ተሰብሰቢ እንዴ ወደ ቤትሽ ግቢ በቃ ምንድነው በብዙ አይነት አማርኛ ኮልን ነግርሽ ሞከርና አይደል እንዴ ሩታ ምንድነው እንደምትዋደዱ ስለምናቅ የከፈላችሁትን ዋጋ ለትዳራችሁ ለላይፋችሁ ስለምናቅ ይመለከተናል ብለን ሲጀምር የትኛውም ደግሞ የሐቅ ጉዳይ ይመለከተናል እኛ ያገባናል
ሀቅ ከሆነ ያገባናል። የትኛውም ነገር ሁለቱም እንወዳቸዋለን፣ እናከብራቸዋለን። አንድ ሰው ውሃ ሲሆን አንድ ሰው እሳት ከሆነ ጥሩ አይደለም። ይሄ ነው በቃ መሆን ያለበት። አንዱ ውሃ አንዱ እሳት ነው መሆን ያለበት። ዛሬ በጣም ነው የተናደርነው። እኛ ሁላችንም ስሜት ይሄንን የመጣ ነው ማለትም ሩታንም አብርሽንም እንወዳቸዋለን፣ እናከብራቸዋለን። እኛ ከእናንተ መማር ነው ያለብን። ሩታ ተረጁ። ይሄ ልጅ እኮ ምንም ያጠፋው ጥፋት የለም። ሁሉም ሰው እየተነሳ አብርሽን ፋሩቅ የታቃላ ሁሉም እየተነሳ አብርሽን ነው የሚወቅሱ በዚህ ሰዓት። እኛ በጣም ስሜታዊ ሆነናል፣ በጣም ተናደናል። አብርሽ ምንም ያጠፋው ጥፋት የለም። ገብቶሻል ሩታ? በቃ ያለውን ነገር አስተካክለሽ ይግባ ቤት። ምን እሱ እኮ ሌላ ነገር አላደረገብሽም። ገብቶሻል አይደል? በቃ ነፂን አገኛት። በቃ ምንም ቦሬ ነው ያለቀው። ገብቶሻል አይደል? እኛ ላንቺ እስከ ቆምን ድረስ ገብቶሻል አይደል? ለሱ ማለንለት ለሁለታችሁም እኛ አንድ ነን። ገብቶሻል አይደል? ሩታ ያለውን ነገር አስተካክሉት። በቃ ይደብራል። ማርያምን ቤት ይግባ እንዴ ብሬ። ይኸውልሽ ሩታ በቃ ክፍተት አትፍጠሪ። አብርሃምን የመሰለ ሲጀመር ፍቅረኛ መቼም ልታገኝም አትችይም። የውስጡን ለማየጣረን ያለው እና ክፍተት አትፍጠሪ ለጠላቶች። በቃ ወደ ቤትሽ ተመለሽ። አብርሃም ምንም ያጠፋው ነገር የለም። ላንተ ለሽሽ ያየው ነበር የሆነ ቪዲዮ እና በቃ ክፍተት አትፍጠሪ። ሁለታችሁ እንዲለያዩ ትፈልጋላችሁ እንዴ? አረ ጭራሽ እኛን ፈልጋላችሁ። እንወዳችኋለን። ያን የመሰለ ፍቅር በጣም ነው የምንወዳቸው። ገብቶሃል አብሬ? እና በቃ ወደ ቤትሽ ተመለሺ። የሚያስቀና ፍቅር ነው ያላችሁ። ክፍተት አትፍጠሩ ለጠላት። ሶስተኛ ወገን ወሬ ደግሞ አትስሚ። በቃ ሰው ነው እየከፋፈላችሁ ያለው እነዚህ ልጆች። ፋሩቅ የምትላችሁ ነገር ካለ እና ምንድነው አብርሃምን ተጠይ እሷን ተወዳጅ ለማለት የመካፈል ስራ እኮ ነው። ሁለቱ አንድ ናቸው። ዞሮ ግን ማየውን ነገር በቃ ታንተና አንድ ሳንቲም ሁለት ገዝታ ናቸው አብርሃምና ሩታ ማለት። ይሄን ነገር አንደርስታንድ ማድረግ አለባቸው። አንዳንድ ማቃጠል ቤተሰብም ደግሞ እዚህ ውስጥ መግባት የለበትም። ቤተሰብም እንዳያስገቡ እነሱ ወጣለ ቁጥር ሁሌ ጋሽዬ ሁሌ አባትዬ ምናምን ለምን ያደክሙታል? ሰውየውም ደግሞ እንትን ነው ማለት እድሜው የሄደ ሰው ነው። በሳት ሲደረግ ነው እንጂ እሱ እኮ የሚለምናቸው ከትራሩ አንተታላ የሚነሳ ጸብን እንደዚህ ለማስታረቅ መጠራት የለበትም ጋሽዬ። ሁሌ እነሱ ራሳቸው ትልቅ ሰው ነው እና ራሳቸው ችግራቸውን ይፍቱ አብርሃምና ሩታ። ምክንያቱም አብርሃም እኮ ይኸውልህ ፋሩቄ እሱ ነፂን በቃ አገኛት። ገብቶሃል? ያ ነገር ነው በቃ ያጣላቸው። ገብቶሃል? በዛ ነገር እኛ ቪዲዮ ሰርተናል። አውራት ልበጠበጥ ነበር እቺ በቃ ተስተካከለ በቃ ፋሩቄ አሁን ደግሞ ማንም የሚያውቀው ኬዝ የገባውን ሴጣን ማስወጣት ነው እንጂ ያለባቸው በሁለቱ ምክንያት አብርሃምን ተወቃሽ ምናምን። ሁለቱ እኮ አንድ ናቸው። ገብቶሃል? ባልና ሚስት ከአንዱ እዚህ ይቀዳል። ገብቶሃል? ሁለቱ ባልና ሚስት ናቸው። እኛ እናውቃለን፣ ሁሉም ያውቃል። ገብቶሃል አይደል? ስለዚህ ያለውን ነገር ማስተካከል ነው ያለባቸው። አብርሃም ደግሞ ጌጣር ነው። ግልጽነት ለማሳየት ጥሩነት ለማሳየት በጣም እየሞከረ ነው። ሩታ እንደዚህ አይባል ግን ማለት መቼም አታገኝም። ደግሞ ይኸውልህ አሁን ነፃነት አጣይ እንደሆነች ነገሩን ነፃነት እንደምትፈለስፈው ይሄን ነገር ማንም ያወቀው ነገር ነው። ማንም ያወቀው እኛ እሷን ስም ልናነሳ አልቀረብንም ዛሬ። የሞተ ሰው ታውቃለህ? የተቀበረ ሰው ነፃነት ማለት እንደተቀበረ ሰው ናት። ገብቶሃል ፋሩቄ? በቃ በእነሱ ምክንያት ፋይሉን ዘጋ ነው እኮ። ስለ ነፃነት ዘጋ ነው ነገር ውስጥ ላይ ካለ አሁን ትርሳው በቃ አንዴ ይሆናል። በቃ ይሄ ተባለ ነገር ነው። እህታችን ሩታ በቃ ልትገነዘብ ይገባል። አንቺም ጋር ጥፋት አለ፣ ልትገነዘብ ይገባል። አንቺም ጋር ጥፋት አለ። አብርሃም ብቻ አይደለም ያጠፋው። ምን አይነት ሰው እንደሆነ ካንቺ በላይ የሚያውቅ አለ ወይ? አብራችሁ ባሳለፋችሁት በመጣችሁበት በስከዛሬው ጊዜ አብርሃም ምን አይነት ስብዕና እንዳለው ለሰው ምን አይነት ሰው እንደሆነ ካንቺ በላይ የሚያውቅ ሰው አለ? ሩታ አለ? ከሩታ በላይ የሚያውቅ ሰው ያኔ የሚልሽ ሰው ነሽ። ስለዚህ ምንም በቃ አብርሃም ጋር ብቻ ጥፋት እንዳለ ለምን ታስቢያለሽ? ከስሜት ውጪ ቀድመሽ አንቺ ስሜት ያቱኝ። አብርሃም ምርጥ ሰው ነው፣ ንጹህ ሰው ነው። እንደ አካባቢያችን ደግሞ እንደ ሶሳይቲያችን አጠራር ላንቺ ብረት መዝጊያው ነው ባል ነው አብርሃም። የምትተማመኝበት አይነት ሰው ነው፣ ማንንም የሚተማመንበት አይነት ሰው ነው። ተረጋግተሽ ከስሜት ወጥተሽ ታስቢ ነው የሚገባው። ለምሳሌ ትልቅ ሰው መጥቶ ካልተስማሙሽ ማን ያስታርቃችሁ? ማን ማራችሁ? ማን ጋሽን ካልሰማችሁ አባትዬን ካልሰማሽ በጣም ማን ያስታርቃችሁ? አሁን ከዚህ በላይ በቃ አብሩ ምናምን ለቋቸው ሄደው እሷ ጭራሽ ምንም ሳትለው ልጁ እያለቀሰ ነበር አብርሃም። በጣም ይሄ ደግሞ ለጠላት ደግሞ ምን አይነት ነገር ነው እንትን የሚለው ሴት ስትሄድ ማምኩ እያየ አይተባለ አይነ በጣም ሆድ ብሶት አሁንባ እንቆት ምናምን ነበር ስሜት አይሆነን ነበር። እኛም ያስጠላልና አብርሃም እንደዚህ የሚገባው ሰው አይደለም። ሩታ ታውቂያለሽ አንቺ አብርሃም የደከመ ሰው ነው ለህይወታችሁ። ለአብርሃም ይሄ አይገባውም። ጥሩ ሰው ነው አብርሃም፣ አፍቃሪ ነው፣ ንጹህ ልብ ነው ያለው፣ ይወድሻል። በቃ ነፃነትን አገኛት በየዋህነት በቅንነት ምናምን የታስቦ የተሰራ ነገር ዛሬ እናንተ ምናምን መለያ ሊሆን አይገባም። እንደ እርሱት በቃ እርሹ እንጂ አንቺ ሩታ ከስሜት ውጪ ደግሞ ጠንካራ ሰው አልነበርሽ እንደ አንቺ ምን ሆነሽ ነው ሩታ? አሁን እንዳው ጓደኛዬ በቃ ሩታ ይወናልሽ ከቻልሽ የሚባለው ነገር ትሽ ያዘባዝንክ የሚዘባርቁትን ሰዎች ታሽ አንቺ ራስሽን ልብ ወላሽ ተከታይ። በጣም እየለፋ ነው እያየሽ ነው። ሌላ ምንም ነገር ያደርጋለም ልጁ ለፍቅራችሁ እየለፋ ነው። እሺ ነጽ ይኸው ጓደኞቼ እንደነገሩሽ ነው። ጓደኞቼም ይኸው ስሜታዊ ሆነዋል።
እና በቃ ቶሎ ይሄን ነገር ለመፍታት ሞክሪ። በቃ በእናንተ አያምርም። አብርሃም ጥሩ ሰው ነው። አብርሃምን የመሰለ ሰው ደግሞ መቼም ሊገኝም አይችልም። ለፍቅር የቆመ ሰው ነው እና በቃ ወደ ቤት ተመለሽ፣ አውሩና ፍቱ። ትልልቅ ሰዎች ናቸው አንዴ እናንተ። ሰውላ ሊገባ እኮ አይገባም በእናንተ ማለት። ፍቱ በቃ ይሄንን ነገር ተታርቃችሁ ማየት እንፈልጋለን። ወደ ቤትም ተመለሽ እና ሩታ እኔ መጨመር የምፈልገው ምንድነው ያው አንቺም አብርሽም በጣም ጠንካራ ልጆች ናችሁ፣ ወጣቶች ናችሁ፣ እናውቃለን። በጣም ጠንካራ ናችሁ። ያጠነከራችሁ ይገባ። ከዚህ በፊት እኮ ብዙ ጠብ ተፈጥሯል ሁለታችሁ ማለት ገብቶሻል አይደል? በቃ የሆነ ነገር ተፈጠረ አገኛን ነፂን ምናምን ነገር በቃ መርሳት ነው። ከዚህ በኋላ ጭራሽ አጠገቡ አትደርስም። ነፃነት የምትባል ቅጠል ምን በቃ አመድ የበነነች ብትናት እሷ ገብቶሻል። እሷ ድጋሚ ህይወታችሁ ላይ አትገባም። በቃ ያለውን ነገር ማስተካከል። እሺ የበለጠ ማን ይምጣ? ፈጣሪ ወርዶ ያስታርቃችሁ። ይሄን ነው የምትፈልጊው? ማን ያስታርቃችሁ? እሺ ከወላጅ ከአባት የበለጠ ማን ያስታርቃችሁ? ከሽማግሌ የበለጠ ማን ያስታርቃችሁ? እባክሽን አስተውይበት። ያ ጥንካሬሽ የት ሄደ? ማርያምን ይደብራል። በቃ ያለውን ነገር አስተካክሉት። አብርሽ በጣም የተጎዳ ነው። አብርሽ በዚህ ሰዓት በጣም ነው የሚያሳዝነው ያለበት ሁኔታ በጣም ገብቷል። ሲያለቅስ ሳይሆን በጣም ስለ ወንድ ልጅ አንዳንዴ ሲያለቅስ በጣም ያሳዝናል። ገብቷል። በቃ ወንድ ልጅ ሲያለቅስ በጣም ያሳዝናል። እባክሽን ተረጁ። በጣም ይሁን ሌላ ሙድ ውስጥ ነው ያለው። ገብቶሻል። አብርሽ በቃ ሌላ ሙድ ውስጥ እየገባ ነው በዚህ ሰዓት። ሌላ ነገር ቢሆን አብርሽ የሆነ ነገር ራሱ ላይ እርምጃ ቢወስድ ምን ምትሆኝ ይመስልሻል? እስቲ አሁን በዚህ መሀል ብዙዎችን እየተናገርን ነው። ገብቶሻል። አብርሽ የሆነ ነገር አንድ ስቴፕ የሆነ ነገር ቢያደርግ ራሱ ላይ የሆነ እርምጃ ቢወስድ ምን ምትሆኝ ይመስልሻል? ከሱ የበለጠ ወንድ ላንቺ አይመጣልሽም። ገብቶሻል። አብርሃም ላንቺ የተፈጠረ ብቻ ነው። ያንን አምንሽ መቀበል ነው። ከዚህ በኋላ ስንት ዓመት ትኖራላችሁ? ገብቶሻል። እድሜያችሁ ነው ማሰብ ያለብህ። ከሱ ጋር በፍቅር ለመኖር ነው እንጂ በትንሽዬ ነገር መጣላት አያስፈልግም። ያለውን ነገር አስተካክሉት። በቃ በጣም ነው የሚደብረው። ማርያምን ያስጠላል። እና ሩታ ፕሊስ እስከዛሬ ድረስ የደከምንበት ሶሻል ሚዲያ ላይ መውጣታችን ምክንያት የሆነ ትዳር ነው ያላችሁ። ስንደግፈው ስንቆምለት እንዳይነካ ስንታገለት የነበረ ትዳር ዋጋችንን አታሳጭን እባክሽን ሩታ። እኛም ለእናንተም እኛ ለእናንተን የደከምነው የኛንም ዋጋ በቃ አታሳጭን። የኛንም ሞራል ጠብቂልን ፕሊስ። በቃ እኛም እየተጎዳን ነው። አዎ ለጠላት እንደዚህ ምቹ ትሆኛለሽ ብዬ እኔ በፍጹም ሪስፔክት አድርጌ አላውቅም። አዎ ብዙ ሰው ነው ደስ የሚለው በጣም ብዙ ሰው በዚህ ነገር ይደሰታል። እንዴ ምን ነው ለኛ አታዝኑም እንዴ? ለኛም ዘኑልን እንጂ እንዴ ሩታ እንዴት ነው ማገናዘብ ያቃተሽ? በጌታ እንዴ ሁሉ ጊዜማ ሰይጣን አራው እንዴ በጣም በቃ ለማስተካከል ሞክሪ። በቃ ያሉትን ነገሮች በዚህን ሰዓት በማንም አይደለም ሩታ ባንቺ ነው። የሆነ ማላቃት አይነት ሰው እየሆንሽብኝ ነው ሩታ። ለምን እንዴ? እኔ አንቺን አውቃለሁ፣ ስላንቺ ጥንካሬ አውቃለሁ፣ ስላንቺ ምንነት አውቃለሁ፣ ምን አይነት ሰፊ ልብ እንዳለሽ አውቃለሁ። ነገሮችን ምትቺበት ወደ ሰፊነትሽን በጣም አደንቃለሁ እሱን ነገር። ታዲያ የታለች ሩታ? ያቺ ሩታ የታለች እንዴ? እንዲመለስ እንፈልጋለን። ነገሮች እንዲስተካከሉ እንፈልግ። ዋኩተን ነው እኮ ምን ጠብቀው አንዴ ወተን ቪዲዮ ስንሰራ ስሜታችንን ለቤተሰቦቻችን ስንገልጽ እኮ ፖዚቲቭ ነገርን እየጠበቅን ነው። ትዳሩ ተስተካክሎ ወደ ቦታው ተመልሶ ከዛ ጠዋት አብረው ሆነው ምናም ቪዲዮ ኤክስፔክት እያደረግን ጭራሽ ነገሩ ከድጡ ወደ ማጡ ሲሆን እኛ ደስ አይለንም። ለእኛም ደግሞ ታስቡልን ይገባል። ሩታ እየተናደድኩ ነው እኔ ባንቺ በዚህ ሰዓት ስሜታዊ የሆንኩ ነው። ይሄን ነገር የምታስተካክይበትን ነገር ጸሎትም አድርገሽ ቢሆን እኔ ሩታ እና የመጨረሻ መልእክቴ ምንድነው? ሩታ በእናትሽ ላንቺ ወጣቱ እየለፋ ነው። በጣም ነው እንወድሽ፣ ግን አንዳንድ ነገሮች ደግሞ ያናዳል። ምክንያቱም ትልቅ ሰው ማዳመጥ አለብሽ፣ እሺ ማለት አለብሽ፣ መለመንም የለብሽ። ምክንያቱም ትልቅ ሰው ነው። ትልቅ ሰው ስለምሽ ደግሞ በጣም ይደብራል። እና ፍቅራችሁ ተመልሶ ማየት እንፈልጋለን። የመጨረሻ ምኞቴ ነው። እና ጓደኛዬ ገጣሚው ላንቺ የሆነ ትንሽዬ ግጥም አዘጋጅቶሽ ያን ያክል ነው የሚጨነቅልሽ። ገጥሞልሻል፣ ትንሽ ግጥም ገጥሞልሻል። እሱን እንተላለን ማለት ይድረስ ለአብርሃም ሩታ፣ ይድረስልኝ ላንቺ ለሴት እመቤቷ፣ ለኃያሉ ጽናትሽ ለልብሽ ቀናነት። ሩታዬ በርችልኝ ትለያለሽ የእውነት። ትላንትሽን ያየ መንገድሽን የቃኘ በገባሽው ነበር መረዳት ባገኘ። ያኑርሽ አብዝቶ እልፍ እድሜ በምድር ይስጥሽ እንደ ሙሴ። እኔ ደግሞ ስገጥምልሽ ልኑር እስኪመለጥ ራሴ። ህመምሽ ይልቀቅሽ አንቺ ጤና አትጪ። ባክሽ ጠንከር በይ ሩታዬ እጅ አትስጪ። ትዳርሽ ይቃና ጎጆሽ ይስተካከል። ሰላም ይውረድልን ባንቺና በአብርሃም መካከል። ወዳጅም ጠላትም ፍቅራችሁን ይመልከት። ይትረፍ ይሙላላችሁ የትዳር የፍቅር በረከት። ስምሽን በክፋት ሳት አድርጎት ያነሳ
ከመሃል አናቱ ጸጉሩ ይነሳ። በክፉ የሚያይሽ ብርሃኑን ይጣ። ላንቺ ሚመች ሐሳብ የሚያስደስት ነገር ከካናዳ ቢሉ ከጀማይካ ቢሉ ከአሜሪካ ይምጣ። አሜን የማይል ሰው ከዚህ ግቢ ይውጣ።